እንግዲህ የመጀመሪያው የጥምቀት አገልግሎት በጣም ብዙ ትውስታዎችና ብዙ ኩነቶች የተስተዋሉበት ነበረ። ዝግጅታችን እጅግ በጣም በጉጉት የተሞላ አገልግሎት ነበረ። የመጀመሪያ የሰንበት ትምህርት ቤት የጥምቀት አገልግሎት እንደመሆኑ መጠን ሰፊ የሆነ ዝማሬ ጥናት አገልግሎት ነበረ። እንደ አጋጣሚ የመጀመሪያው የአገልግሎት ልብስ ተሰፍቶ ወደ አገልግሎት የገባንበት አካባቢ ስለነበረ 24 ልብሰ ስብሐት የአገልግሎት አልባሳት ተዘጋጅተው አብዛኛውን ደግሞ የሰንበት ትምህርት ቤት አገልጋይ ነጠላ ለብሶ እንዲሁም ደግሞ በክላሰር የተሰሩ አክሊሎችን በማድረግ እነዚህን 24 አገልጋዮች በመክበብ በማጀብ የተገለገለ አገልግሎት ነበረ። ስለዚህ የሰንበት ትምህርት ቤት የጥምቀት የመዝሙር ጥናት በጣም ጠንካራ ነበረ። ያው የሆተ ብርሃን ሰንበት ትምህርት ቤት የመዝሙር ጥናት ከዝማሬው፣ ከዜማው፣ ከግጥሙ ባሻገር ደግሞ አገልጋዮች መንፈሳዊ ልምምድ እንዲኖራቸው በፍርሃት እግዚአብሔርን በማሰብ በዓሉን ትርጉምና መልእክት በመረዳትና በማወቅ አገልግሎት እንዲገለገል ጠንካራ የሆነ ጥረት ስለነበረ በጣም በጉጉት ያገለገልነው አገልግሎት እንደነበረ ትዝ ይለኛል። 24 አገልጋዮች ውስጥ ተመድቦ ለማገልገል የነበረ ጥረት፣ ጸሎት፣ ጉጉት በጣም ልዩ ነበረ። ስለዚህ በጣም በጉጉት የሚገለገል አገልግሎት ነበረ። 24ቱን ልብሰ ስብሐት የአገልግሎት ልብስ በዋነኝነት ወጣቶች ለብሰውት እንዲሁም ደግሞ ሕፃናትና ማዕከላውያን እንዲሁም የተቀሩት ደግሞ ወጣቶች ቅድም እንዳልኩት በነጠላና በክላሰር አክሊል አገልግሎቱን አገልግለን ትልቅ በረከት ያገኘንበት አገልግሎት ነበረ። ስለዚህ የመጀመሪያው የጥምቀት አገልግሎት ከዝማሬ አንጻር በዚህ መልኩ ያለፈ ነበረ። ግን የጥምቀት አገልግሎት ሁላችንም እንደምናውቀው የዝማሬ አገልግሎቱ ብቻ አይደለም በሰንበት ትምህርት ቤት ትልቁን ድርሻ የሚወስደው። ጥምቀት ብዙ ምዕመናን የሚገኙበት ብዙ ሰው የሚሳተፍበት በዓል እንደመሆኑ መጠን የተለያዩ ለሰንበት ትምህርት ቤት አገልግሎት ማገዣ የሚሆኑ የሽያጭ አገልግሎቶችን በማዘጋጀት መጻሕፍትን፣ የጸሎት መጻሕፍትን፣ የተለያዩ ስዕላትን እንዲሁም ደግሞ የተለያዩ ለሽያጭ የሚሆኑ ዝግጅቶችን በመዘጋጀት ጭምር ያሳለፍነው በዓል ነበረ። በዝማሬም ያገለግላል፣ በሽያጭና በማስተናበር አገልግሎት የሚሰጥ አለ። እግዚአብሔር ደግሞ ፈቅዶለት በቤተ መቅደሱ አገልግሎት ደግሞ ሱታፌ የነበረው ትልልቅ ወንድሞች እናቶቻችን እንደነበሩ ትዝ ይለኛልና እጅግ በጣም ልዩ ትዝታን ጥሎብን ያለፈ በዓል ነበረ ማለት እንችላለን። እንግዲህ እግዚአብሔር ወዶና ፈቅዶ 21 ዓመታትን በአገልግሎት ካሳለፍን በኋላ ደግሞ አሁን የጥምቀትን አገልግሎት ከብዙ የጥምቀት አገልግሎቶች በኋላ በደመቀ ሁኔታ ለማክበር በዝግጅት ላይ የምንገኝበት ወቅት ነው። እግዚአብሔር ወዶልንና ፈቅዶልን የድንግል ማርያም ምርጃ አግዞን አገልግሎታችን ዘርፈ ብዙ ዝግጅት ያለው ሆኗል። ከመጀመሪያው ጋር ሲነጻጸር በጣም ሰፊ ልዩነት ያለው ዝግጅት ያለው አገልግሎት ነው የሚሆነው፣ ከቁጥርም ከብዛትም እንዲሁም ደግሞ ከአገልግሎት ተደራሽነት አንጻር ማለት ነው። ስለዚህ የዘንድሮን የጥምቀት በዓል በቅድሚያ የሰንበት ትምህርት ቤቱ አመራር ከደብራችን ሰበካ ጉባኤ ከክቡር አስተዳዳሪያችን ጋርና የአስተዳደር አካላት ጋር በዓሉን በምን መልኩ ማክበር አለብን የሚል ምክክር ስብሰባ በማድረግ ነው የተጀመረው። የበዓሉን ዝግጅት በተመለከተ ማለት ነው። በሰንበት ትምህርት ቤታችን ደረጃ ግን የዓመቱ እቅድ ሲታቀድ የጥምቀትን በዓል አንዱ የእቅድ አካል በማድረግ ሁሉም በየክፍላት ዝግጅት የጀመሩበት ዓመት ነው፣ ቀደም ብሎ ማለት ነው። ስለዚህ የዝማሬ አገልግሎቱ አለ፣ ቅድም እንዳልኩት የሽያጭ እንዲሁም ደግሞ የመስተንግዶ አገልግሎቱ አለ። ከጥምቀት ቅድሚያ ደግሞ እንደምናውቀው የልደት በዓል ስላለ ሕፃናት ልደቱንም ጥምቀቱንም በደንብ መጽሐፍ ቅዱሳዊ ትምህርቱን ይዘቱን እንዲሁም ደግሞ ትውፊታዊ አመጣጡንም በደንብ ተረድተው በዓሉን ማሳለፍ እንዲችሉ ሰፊ ዝግጅት የተጀመረበት በትምህርት በኤግዚቢሽን እንዲሁም ደግሞ ሕፃናት በተለያየ መልኩ እየተዝናኑ መንፈሳዊ ትምህርትን በደንብ የሚጨብጡበት መርሃ ግብር የተደረገበት ነበረ። የጌታችንና የመድኃኒታችን የኢየሱስ ክርስቶስን የጥምቀት በዓል በደመቀ ሁኔታ ለማክበር ሰንበት ትምህርት ቤታችን ሁሉም በየክፍላቱ ሰፊ ዝግጅት ያደረጉበት እንዲሁም ደግሞ
ያደረጉ ያሉበት ወቅት ነው ማለት ነው። ከሰንበት ትምህርት ቤት ባሻገር ደግሞ እንደ አንድ የቤተክርስቲያን አካል ሰንበት ትምህርት ቤቱም በሌሎቹ አገልግሎቶች ላይ ጥምቀት ላይ በሚኖሩ አገልግሎቶች ላይ ሰፊ ሱታፌ ይኖረዋል። ከዚህ ጋር ተያይዞ ሊነሳ የሚችለው ትልቅ አገልግሎት ያው በወጣት ወንድሞቻችንና እህቶቻችን የሚደረግ ትልቅ አገልግሎት አለ። ትልቅ የበረከት አገልግሎት በዓሉ በጣም የደመቀ እንዲሆን ባንዲራ በመስቀል ለበዓሉ የሚያስፈልጉ ምንጣፎችን ገዝቶ ከታቦቱ ፊት እየቀደሙ የታቦቱን በረከት የጥምቀትን በረከት በመሻት የሚደረግ የምንጣፍ ማንጠፍ መርሃ ግብር፣ ምንጣፎቹን በማጽዳት ቄጤማ በመጎዝጎዝ በዓሉ የደመቀ እንዲሆን ሰፊ የሆነ ዝግጅት አለ። ስለዚህ በእኛ ቦታ ደግሞ ለየት የሚያደርገው ከወጣት ወንድም እህቶቻችን ጋር መደበኛ የሆነ የአንድ ጊዜ ብቻ አገልግሎት ሳይሆን መደበኛ የሆነ ተከታታይ የሆነ መንፈሳዊ ትምህርት ጭምር በማዘጋጀትና በማስተማር ሰንበት ትምህርት ቤቱ ወጣቶቹን እንደ አንድ ቃል ተናጋሪ እንደ አንድ ልብ ሐሳቢ ሆነን አገልግሎት ማገልገል እንድንችል ሰፋፊ ስራ ዓመቱን ሙሉ ስለሚሰራ እነሱንም ጋር በመነጋገር አገልግሎቱ ላይ የጋራ ስምሪት በመውሰድ የሚከናወኑ ብዙ ስራዎች አሉ ማለት ነው። ከዛም ባሻገር ደግሞ በደብራችን ጥምቀተ ባሕሩ ላይ የሚከናወኑ ስርዓቶች በጣም መልካምና ጥሩ እንዲሆኑ ቀድሞ በኮሚቴነት በመሳተፍ ከጽዳት ጀምሮ ከመቅደሱ ዝግጅት ጀምሮ ሌሎቹንም እንደ ሰንበት ቤት እንደ ልጅነት በታዘዝነው ሁሉ እያገለገልን በዓሉ የደመቀ እንዲሆን ለማድረግ ሰፊ ዝግጅት አለን ማለት ነው። ለማየ ባሕር ከበቦ ነድ ለማየ ባሕር ከበቦ ማየ ባሕር ሀበ የሐውር ጸበቦ ማየ ባሕር ሀበ የሐውር ጸበቦ ማየ ባሕር ሀበ የሐውር ጸበቦ ማየ ባሕር ሀበ የሐውር ጸበቦ። ነድ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ማየ ባሕር የተባለ ዮርዳኖስን ከበባት ወይም እሳተ መለኮት ዮርዳኖስን ከበበ። ማየ ባሕር ሀበ የሐውር ጸበቦ ዮርዳኖስም እሳተ መለኮት ከቧታልና የምትሄድበት ጠፋት የሚል ትርጉም አለው። አሁን የዘመርነው ዝማሬ እንግዲህ የጥምቀት በዓል ሁላችንም እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ያጣነውን ልጅነት እናገኝ ዘንድ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በባሪያው በመጥምቁ ዮሐንስ እጅ ተጠምቆ ለኛ ልጅነትን ያደለበት ድንቅ ምስጢር ያለው የጌታ አበይት በዓላት ከሚባሉት ውስጥ አንዱ ነው። በመሆኑም በዚህ በዓል ትህትናን የምንማርበት ልጅነታችንን ያገኘንበትን ዕለት የምናስታውስበት የደስታ በዓል ነውና እንኳን አደረሰን፣ እንኳን አደረሳችሁ። ያው የጥምቀት በዓል ሲደርስ እንደ ሰንበት ትምህርት ቤት ከ200 ያላነሱ አባላትን ይዘን እንወጣለን በየዓመቱ። ዘንድሮም እንግዲህ እግዚአብሔር ቢፈቅድና ቢረዳን ከ230 ያላነሱ አባላትን ይዘን ለመውጣት አስበናል። ላስቲር ላይ ይዘን የወጣነው 48 ማዕከላውያንና ወደ 200 የሚጠጉ ወጣቶችን ነበር። ዘንድሮ ደግሞ እግዚአብሔር ቢረዳን ወደ 60 የሚጠጉ ማዕከላውያንን እንዲሁም ደግሞ ወደ 220 የሚጠጉ ወጣቶችን ይዘን ለመውጣት አስበናል። የጥምቀት በዓል እንግዲህ ሲደርስ ሁሉም ሰንበት ትምህርት ቤት እንደሚደረገው የጥምቀት ዝግጅት አለ። እዚህም እኛ ሰንበት ትምህርት ቤት ለፈተናው ቅድመ ዝግጅቶችን እናደርጋለን። የመጀመሪያው ቅድመ ዝግጅት የጥምቀት ፈተናን መፈተን ነው። የጥምቀት ፈተናው በሶስት መልኩ ነው የሚደረገው። የመጀመሪያው የግጥም ፈተና ነው። የግጥም ፈተና የምናደርገው በወረቀት ነው። ፕሪንት ተደርጎ ጥያቄዎች ይወጣሉ። ኦልሞስት ወደ 10 ኮድ የሚጠጉ ያላቸው ጥያቄዎች ይወጣሉ። 10ሩም ኮዶች የተለያዩ ናቸው። ፕሪንት ተደርጎ የሚፈተኑ አባላት ግጥሙን በዛ ላይ ይፈተናሉ ማለት ነው። ያው እንዲህ ለማለት አስቤ ነበር፣ እንዲህ ለማለት ፈልጌ ነበር የሚባል ግጥምን በተመለከተ የሚፈጠሩ አንዳንድ
አለመግባባቶች ስለሚኖሩ እነሱን ለመቀነስ የግጥሙን ፈተና በወረቀት አድርገነዋል። የግጥሙን ፈተና በወረቀት ከጨረስን በኋላ የዜማ ፈተና ይቀጥላል። የዜማ ፈተና ላይ ረጅም መዝሙር ይዘምራሉ። ከዛ በኋላ የቅኝት ማተካካት ይኖራል። አንድ መዝሙር ከአንድ መዝሙር ሲገባ መገልበጥ ስለሌለበት እሱን ነገር እንዴት አድርገው ይሉታል የሚለውን ነገር እንፈትናለን ማለት ነው። ከዛ በኋላ ደግሞ የእንቅስቃሴ ፈተና ይኖራል ማለት ነው። ይሄ የፈተናው ዝግጅት ይህንን ይመስላል። ምናልባት ያልጠቀስኩት ቅድም የወረቀት ፈተናው ላይ ትምህርትን በተመለከተ ይኖራል። በዓሉን በተመለከተ የሚመለከቱ ጥያቄዎችንም የሚያካትት ይሆናል። ስለዚህ መዝሙራዊ ብቻ ሳይሆን ትምህርቱንም በተመለከተ ፈተናው ላይ ይካተታል ማለት ነው። ይሄ ነገር ይሰጣል። ከዛ በኋላ የቀጣዩ ስራ የሚሆነው መሪዎችን ማዘጋጀት ነው። ለጥምቀት የሚመሩ መሪዎችን በተሻለ መጠን ስለ መዝሙር ጥሩ መረዳት ያላቸው ከአባላት ጋራ ያላቸው ግንኙነት መልካም የሆነና አባላቱን በተገባ ተከታትለው መዝሙራቱን ደግሞ በሚገባ ማዘመር ይችላሉ ተብለው የሚታሰቡ ወንድምና እህቶቻችን ይመረጣሉ። እነሱ ሲመረጡ የሚደረገው ሂደት ምንድነው? አንደኛ ስለ ቅኝት በቂ እውቀት የያዙ ወንድምና እህቶች ይመረጣሉ። ከዛ በኋላ መምሪያውም ሲሰራ እያንዳንዱ መምሪያ በቅኝት ነው የሚሰራው። ኦልሞስት ወደ 178 ወደ 200 የሚጠጉ መዝሙራት ይዘመራሉ። 200 መዝሙራት በቅኝት መሰረት ተቀምጠው አንድ መዝሙር ከአንድ መዝሙር ሲገባ መገለበጦች እንዳይኖሩ በዛ መሰረት ተደርጎ ይሰራል ማለት ነው። በስተመጨረሻ ደግሞ የሚኖረን ከጥምቀት አገልግሎት ከመውጣት በፊት የልብሰ ስብሐት አጠባ መርሃ ግብር ይኖራል። ሁሉም አባል የሚያገለግልም የማያገለግልም አባል የምናገለግልበት ልብሰ ስብሐት እሱም አንዱ የአገልግሎቱ አካል ስለሆነ ሁላችንም ልብሰ ስብሐቱን በጋራ ተገኝተን በማጠብ እሱን መርሃ ግብር እሱም አገልግሎት ይፈጸማል ማለት ነው። ከዛ በኋላ እንግዲህ ወደ አገልግሎት የምንሄድ ይሆናል ማለት ነው። እንግዲህ አንድ አባል በሰንበት ትምህርት ቤት ውስጥ ገብቶ መዝሙር አገልግሎት ላይ መሳተፍ የሚፈልግ ከሆነ የሚያልፍባቸው መንገዶች አሉ። የመጀመሪያው ያው ኮርስ የሚማር አባል መሆን መቻል አለበት። ቀዳማይ ኮርስን ካጠናቀቀ በኋላ ከላይ ላይ ሲገባ የክፍል ምደባም አገልግሎት ስለሚያደርግ በዛው ከክፍል ምደባ ጋር አብሮ የመዝሙር አገልግሎቱን ይጀምራል። መዝሙር አገልግሎት ሲጀምር ግን መጀመሪያ አንድ ዓመት ጳውሎስ ምድብ የሚባል ምድብ አለ። እዛ ምድብ ላይ ሰንበት ትምህርት ቤቱ ላይ በዓመቱ የሚነግሱ በዓላትን የነሱን መዝሙራት ያጠናል። ከዛ እንዲሁ የምስጋና መዝሙራትን፣ የንስሐ መዝሙራትን፣ የሰርግ መዝሙራትን ያጠናል። እሱን ሲጨርስ እንዲሁ ደግሞ የዓመቱን ወረባት በደብሩ ላይ የሚነግሱ የሚዘመሩ ክብረ በዓሎችን ወረባት በሙሉ ያጠናል። እሱን እንደጨረሰ ደግሞ የእንቅስቃሴ ጥናት ይጀምራል ማለት ነው። የእንቅስቃሴ ጥናት የመዝሙር እንቅስቃሴ እንዲሁም የወረብ እንቅስቃሴ ያጠናል ማለት ነው። እነዚህን ሁሉ ነገር የሚፈጽመው በአንድ ዓመት ውስጥ ነው። ይህንን በአንድ ዓመት ካጠናቀቀ በኋላ ወደ ጴጥሮስ ምድብ ያድጋል። ጴጥሮስ ምድብ ማለት መደበኛ አገልግሎቶችን የሚያገለግል ቋሚ አባላት ያሉበት ምድብ ነው። እዛ ምድብ ይገባና አገልግሎቱን ይጀምራል ማለት ነው። የጥምቀት አገልግሎትም ሲገለገል ከጳውሎስ ያደገ ከሆነ አንድ ዓመት ከቆየ በኋላ ያው ፕሮግረስ ፈተናዎች አሉ። በየመሃሉ ምን ያክል ላይ ደርሷል፣ ምን ያክል የተሰጠውን ነገር ይዟል የሚለውን በፈተናዎች ራሱን እየፈተሸ ልክ አንድ ዓመት ሲሞላው የመጨረሻ የማጠቃለያ ፈተናውን ተፈትኖ ወደ ጴጥሮስ ምድብ ይገባል ማለት ነው። ጴጥሮስ ምድብ ከገባም በኋላ ለጥምቀት የሚኖሩ ጥናቶች ካሉ ለማንኛውም አገልግሎት በሚጠሩት ጥናቶች ላይ እየተገኘ ወረባትን እየከለሰ መዝሙራትን እየዘመረ በአግባቡ የሚያገለግል ይሆናል ማለት ነው። ምናልባት የጥምቀት አገልግሎት ላይ ቅድም ሜንሽን ያላደረኩት ነገር የከበሮን ፈተና ጭምር አለ። አንድ ሰው ከበሮ ጥምቀት ላይ ለመምታት ከበሮ ፈተና ካለፈ በኋላ ነው ጥምቀት ላይ የሚመታው። ስለዚህ ብዙ ጊዜ የጥምቀት አገልግሎት ላይ አንዱ መዝሙራቶች እንዲበላሹ የሚያደርጋቸው የቅኝት መገልበጦች፣ መዝሙራቶች በስትክክል አለመደርደርም ብቻ ሳይሆን ከበሮ የሚመቱ ሰዎች ከበሮ የሚመቱበት መንገድም ነው መዝሙራትን የሚያበላሸውና ከበሮ መምታት የሚፈልግ ሰው በሙሉ ይፈተንና ባጅ ይሰጠዋል። አረንጓዴ፣ ቢጫ፣ ቀይ ተብሎ እያንዳንዱ ባጅ ሪፕሬዘንት የሚያደርገው ነገር አለ። አረንጓዴ በደንብ ጥሩ አድርጎ መምታት የሚችል ነው። ቢጫ መካከለኛ ነው። ቀይ ደግሞ ያው የሚያበላሽ ወይም ከበሮ ሊበላሽበት የሚችል ሰው አይነት ተደርጎ ነው የአባጅ የሚሰጠው ማለት ነው። ስለዚህ የአባጅ ከተሰጠ በኋላ በዛ አባጅ መሰረት ባጃቸውን አድርገው ዘማሪያኑ ከበሮ እየመቱ አገልግሎቱን ያሳልፋሉ ማለት ነው። የጥምቀት በዓል ከሌላው ጊዜ በተለየ መልኩ ብዙ ምዕመናን ወደ ቤተክርስቲያን መጥተው የሚያከብሩት በዓል መሆኑ ይታወቃል። ይህንንም አጋጣሚ በመጠቀም
ሰንበት ትምህርት ቤታችን ብዙ ምዕመናንን የህብረታችን አባል የቤተሰባችን አባል ለማድረግ ምዝገባ ታከናውናለች። ምዝገባውም የሚከናወነው በሁለት አይነት መንገድ ነው። የመጀመሪያው የኮርስ ተማሪዎች ምዝገባ እናከናውናለን። በየአመቱ ወደ 900 የሚሆኑ ምዕመናንን የምንመዘገብ ይሆናል። በዚህ ምዝገባ ከህፃናት ጀምሮ እስከ ወጣቶች ድረስ የምንመዘገብ ይሆናል ማለት ነው። ሁለተኛው ምዝገባ ደግሞ በዚህ ክብረ በዓል ላይ የሚመጡ የተለያዩ ምዕመናን ቤተክርስቲያንን ማገልገል የሚችሉበትን መንገድ እንፈጥራለን። በዚህም በሙያቸው በእውቀታቸው ቤተክርስቲያንን ማገልገል እንዲችሉ በተለያየ የሙያ መስክ ውስጥ የሚገኙትን እንመዘግባለን ማለት። ይህንም የተመዘገበውን ምዕመን ሰንበት ትምህርት ቤቱ ባዘጋጀው ዳታቤዝ ወይም ደግሞ የቋት ማህደር አለን። በዛ ውስጥ መዝግበን በተቻሉት መጠን እግዚአብሔር አምላክ በፈቀደ መጠን ወደ አገልግሎት የምናሰማራቸው ይሆናል። ስለዚህ ቤተክርስቲያናችንን እኛም በፈለግናቸው ጊዜ እነዚህን አባላት እነዚህ ምዕመናን እየጠራን ወደ አገልግሎት የምናሰማራበት ነው ማለት ነው። በሰንበት ትምህርት ቤታችን ዳታቤዝ ውስጥ የተመዘገቡ ወደ 3500 የሚሆኑ ህፃናት አሉ። እንዲሁም ወደ 1500 የሚቆጠሩ የወጣት አባላት አሉን። ከዛ ውስጥ በቋሚነት በአሁኑ ሰዓት ወደ 1000 የሚሆኑ ህፃናትና ማዕከላውያን ትምህርታቸውን እየተከታተሉ ይገኛሉ። ወደ 450 የሚሆኑ ደግሞ ቋሚ አባላት በመደበኛ ኮርሶች ታቅፈው ትምህርታቸውን ይከታተላሉ ማለት ነው። የመደበኛ ትምህርት ጋር በተያያዘ ሰንበት ቤታችን የሚሰጠው መደበኛ ትምህርት በአመት ውስጥ በተለያዩ ጊዜያት ይጀምራል። ለምሳሌ ከመስከረም ጀምሮ የሚሰጥ ትምህርት አለ። አሁን ጥምቀት ላይ የምንመዘገባቸው ደግሞ ከጥር 21 በኋላ የሚጀምሩ ተማሪዎች አሉ። እንዲሁም በክረምት የትምህርት መርሃ ግብር በመደበኛነት የምናስተምራቸው ተማሪዎች አሉ ማለት ነው። እነዚህም ከመስከረም ጀምሮ የሚማሩት በሳምንት 1 ቀን ይማራሉ። አሁን ከግማሽ ዓመት ጀምሮ የሚማሩት ደግሞ በሳምንት 2 ቀን እየተማሩ እንዲሁም በአመቱ መጨረሻ ወይም ደግሞ በክረምት መርሃ ግብር የምናስተምራቸውን ደግሞ በሳምንት 4 ቀን ትምህርታቸውን የሚከታተሉ ይሆናል። ሲመረቁ ሁሉንም አንድ ላይ በህብረት የምናስመርቅ ይሆናል። በአሁኑ ሰዓት ወደ 450 የሚሆኑ መደበኛ የተከታታይ ትምህርት ተማሪዎች አሉ። ከዛ በተጨማሪ ወደ 45 የሚሆኑ የርቀት ትምህርት ተማሪዎች አሉን ማለት ነው። እንዲሁም ሰንበት ትምህርት ቤታችን በኦንላይን በመታገዝ በተለያየ ሀገራት ለሚገኙ ምዕመናን የኦንላይን የትምህርት ስርዓተ ትምህርትን ዘርግቶም እያስተማረ ይገኛል። አንድ ምዕመን ወደ ሰንበት ትምህርት ቤታችን ለትምህርት በሚመጣበት ጊዜ ከመስከረም ላይ የተመዘገበ ከሆነ በሳምንት 1 ቀን ይማራል። በዚህም በሚመቸው የፈረቃ ክፍለ ጊዜ በሳምንት 1 ቀን፣ በቅዳሜ በእሁድ ወይም ደግሞ ከሰኞ እስከ ዓርብ በሚኖሩ በ1 ቀናት ትምህርቱን የምንሰጥ ይሆናል። ከጥምቀት በኋላ ደግሞ ለሚመዘገቡት ትምህርቱ በሳምንት 2 ቀን የሚሰጥ ይሆናል። ይህም በቅዳሜና በእሁድ እንዲሁም ደግሞ ከሰኞ እስከ ዓርብ ባሉት ደግሞ በሚመርጡት በ2 ቀናት ትምህርቱን የተከታተሉ ይቆያሉ ማለት ነው። እንዲሁም በስተመጨረሻ በክረምት የትምህርት ወቅት ደግሞ በሳምንት 4 ቀን ከሰኞ እስከ ዓርብ በሚኖሩት ቀናት ከነዛ ውስጥ 4ቱን ቀናት ተጠቅመን ትምህርቱን የምንሰጥ ይሆናል ማለት ነው። በዚህ የጥምቀት ክብረ በዓል ላይ መዝሙር አገልግሎት በተጨማሪ ሰንበት ትምህርት ቤታችን በዋናነት በ7 አገልግሎቶች ላይ የምትሰማራ ይሆናል። የመጀመሪያው የሽያጭ አገልግሎት ነው። በዚህም ሰንበት ትምህርት ቤቱ ለሚያገለግላቸው አገልግሎቶች ድጋፍ የሆነው ዘንድ የሽያጭ መርሃ ግብሮች እናዘጋጃለን። በዛ መርሃ ግብሮች ላይ ፈቃደኛ የሆኑ አባላት በነዛ የሽያጭ አገልግሎቶች ላይ ይሳተፋሉ ማለት ነው። ሁለተኛው አገልግሎት የጤና ባለሙያዎችን አደራጅተን ወደ አገልግሎት የምናሰማራበት ነው። በዚህም እነዚህ የሚመደቡት ጤና ባለሙያ አገልጋዮች አንደኛው የደም ልገሳ መርሃ ግብር እናከናውናለን። ስለዚህ ፈቃደኛ የሆኑ ምዕመናን ከቀይ መስቀል ማህበር ጋር በምናዘጋጀው በዚህ የደም ልገሳ መርሃ ግብር ላይ ደም ይለግሳሉ ማለት ነው። ሁለተኛው ደግሞ በክብረ በዓሉ ላይ በሚፈጠሩ ሙቀቶች ሊሆኑ ይችላሉ። አገልጋዮችም ሊደክማቸው ይችላል። እንደዚህ በሚፈጠርበት ሰዓት አገልጋዮች የጤና እክል በሚገጥማቸው ጊዜ እነዚህ የጤና ባለሙያዎች የመጀመሪያ እርዳታ የሚሰጡ ይሆናል ማለት ነው። ሶስተኛው የሰንበት ቤታችን የምትሰማራበት አገልግሎት የምግብ ዝግጅት አገልግሎት ነው። በዚህም በክብረ በዓሉ ላይ ለሚያገለግሉ ዘማሪያን እንዲሁም አገልግሎቱን ለሚያስተባብሩ የአካባቢ ወጣቶች እንዲሁም ምዕመናን የምግብ ዝግጅት ይኖረናል ማለት ነው። ስለዚህ ለነሱ የሚቋደሱትን ማዕድ ሰንበት ትምህርት ቤታችን የምታዘጋጅ ይሆናል። ለዚህም አገልግሎት አባላትን አሰማርታ ምግብ ታዘጋጃለች ማለት ነው። አራተኛው ሰንበት ቤታችን የሚያከናውነው አገልግሎት የሚዲያ አገልግሎት ነው። በዚህም ፈቃደኛ የሆኑ እንዲሁም ሙያውና ክህሎቱ ያላቸውን አባላት በመጠቀም ለሚዲያ አገልግሎታችን የሚውል ቀረጻን እናከናውናለን። በዚህም በቀረጻው በቪዲዮ ኤዲቲንግ የሚሳተፉ አባላትን አደራጅተን ወደ አገልግሎት እናሰማራለን ማለት ነው። በዚህ አጋጣሚ ምናልባት የማታውቁት ከሆነ ሰንበት ትምህርት ቤታችን የዩቲዩብ፣ የቲክቶክ እንዲሁም የኢንስታግራም አካውንቶች አሉት። መከተላችሁ እንዳትረሱ።
አምስተኛ ሰንበት ትምህርት ቤታችን የሚሳተፍበት አገልግሎት የኮርስ ምዝገባ ነው። በዚህ ቅድም እንደገለጽኩትኝ በዚህ ለሰንበት በሚሰጠው የተከታታይ ትምህርት ላይ መማር የሚፈልጉ ምዕመናንን የምንመዘግብበት አገልግሎት ነው። በዚህም አገልግሎት ላይ ሰንበት ትምህርት ቤታችን የራሱን ሚና ይወጣል። ስድስተኛው ሰንበት ትምህርት ቤታችን የሚሳተፍበት አገልግሎት የአካባቢ ጽዳትና የግቢ ማስዋብ ስራ ነው። በዚህም የጥምቀት በዓሉ የሚከበርበትን የጥምቀተ ባህሩን እንዲሁም የደብሩን ግቢ የማጽዳት አገልግሎት እናከናውናለን። እንዲሁም ደግሞ ክብረ በዓሉን በቻልነው መጠን የሚመጥን የዲኮር ስራ፣ የአካባቢ የማስዋብ ስራም የምናከናውን ይሆናል። ለዚህም አገልግሎት አባላትን እናሰማራለን። ሰባተኛውና የመጨረሻው የሰንበት ቤታችን አገልግሎት የሰንበት ትምህርት ቤታችን የበጎ አድራጎት አገልግሎት ለምዕመናን የማስተዋወቅ ስራ ነው። በዚህም ሰንበት ትምህርት ቤታችን ዓመቱን ሙሉ ሲያከናውናቸው የነበሩ የበጎ አድራጎት አገልግሎቶችን ለምሳሌ አቅመ ደካሞችን የመርዳት የተለያዩ ገዳማትን አድባራትን የመርዳት መርሃ ግብር ለምዕመናን በቪዲዮና በፎቶ በተደገፈ ሁኔታ በአውደ ርዕይ የምናስተዋውቅ ይሆናል ማለት ነው። በዚህም ሰንበት ትምህርት ቤታችን ለዚህ አገልግሎት የሚሆኑ አባላትን እንደየክህሎታቸው እንደየፍላጎታቸው የምናሰማራ ይሆናል። በመጨረሻም የሰንበት ትምህርት ቤታችን የሚሰጣቸውን የተለያዩ የተከታታይ ትምህርቶች መማር የምትፈልጉ ምዕመናን ከስር በሚቀመጠው ዲስክሪፕሽን ላይ ባለው የቴሌግራም አካውንታችን በመግባት መመዝገብ ትችላላችሁ። እንዲሁም በአካል የመጣችሁ መመዝገብ ትችላላችሁ። ከህፃናት ጀምሮ ሰንበት ትምህርት ቤታችን ከ4 ዓመት ጀምሮ ላሉ ህፃናት የትምህርት አገልግሎትን እንሰጣለን። እንዲሁም ለወጣቶች በልዩ ሁኔታ የተዘጋጁ መንፈሳዊ ትምህርቶች ስላሉ እነሱም መማር ትችላላችሁ። ስለዚህ እየተመዘገባችሁ በድጋሚ መልካም በዓል። የሰንበት ትምህርት ቤታችን በጎ አድራጎት ለበዓላት በቋሚነት ወደ 50 የሚደርሱ ተረጂ ቤተሰቦችን እርዳታ ያደርጋል። እነዚህም ዶሮ፣ ሽንኩርት፣ ቲማቲም፣ በርበሬ፣ ዘይትን የመሳሰሉ ነገሮች ለበዓል እንኳን አደረሳችሁ እንላለን። ከዚህ ተጨማሪ ደግሞ ከበዓላት ውጪ የተለያዩ ስፖንሰሮቻችን እርዳታ ማድረግ ሲፈልጉ ለእነዚህ ቤተሰቦችም ከቀበሌዎች ጋራም በጋራ በመሆን ለተለያዩ ማህበረሰብ ክፍላት ስፔሻሊ በገርጂ አካባቢ ላሉ ቤተሰቦች እንደርሳለን ማለት ነው። በጎ አድራጎት ክፍሉ በዋነኝነት ለጥምቀት የሚያገለግለው አገልግሎት ጫማ ጠረጋ ነው። ይሄኛውን ጫማ ጠረጋ ልዩ የሚያደርገው ሰው ጫማውን ካስጠረገ በኋላ የቻለውን ነው የሚያደርገው። ሰው ጫማውን አስጠርጎ አለመክፈልም ይችላል። 10 ብር ሊሆን ይችላል፣ 20 ብር ሊሆን ይችላል። ምዕመኑ ይሄን የጫማ መጥረግ አገልግሎት የሚሳተፈው በቻለው ብር ነው። 5 ብርም 10 ብርም 20 ብርም 30 ብርም ከዛ በላይም የሚችለውን የአገልግሎቱ ተሳታፊ ለመሆን ያክል የሚሳተፍበት አገልግሎት መድረክ ነው። በጎ አድራጎት ክፍሉ በዋነኝነት ለጥምቀት የሚያገለግለው ጫማ መጥረግ ነው ማለት ነው። ጫማ መጥረግ አገልግሎት የተገኘውን ብር ደግሞ እንደ በጎ አድራጎት ክፍል በቋሚነት 50 ተረጂ ቤተሰቦች አሉ። ከነሱ ውስጥ ንስሐ አስገብተን ከዛ ደግሞ ቅዱስ ቁርባኑን እንዲቀበሉ ጉባኤ እናዘጋጅበታለን። ከዛ ደግሞ ተጨማሪ ገዳማትና አድባራት በመጽሐፍት ሊሆን ይችላል፣ ንዋያተ ቅዱሳትን በመላክ ሊሆን ይችላል። በእንደሱ አይነት አገልግሎት በጎ አድራጎቱ ሰፖርት ያደርጋል ማለት ነው። የሰንበት ትምህርት ቤቱ ገቢ ክፍል ለጥምቀት በዋነኝነት ገቢ የሚያሰባስብበት መንገድ አንደኛው ያው ጥምቀት ምዕመኑ ሲመጣ የተለያዩ መጠጦችና ምግቦች ያዘጋጃል። ከዛ ደግሞ ተጨማሪ ሰንበት ትምህርት ቤቱ የራሱ ንዋያተ ቅዱሳት ሱቅ አለው። የሰንበት ትምህርት ቤቱ ገቢ ክፍል ለጥምቀት በዋነኝነት አገልግሎቱ ደግሞ የተለያዩ መጠጦችና ምግቦችን ለምዕመኑ ይሸጣል። የሰንበት ትምህርት ቤታችን ገቢ ክፍል የራሱ የሆነ ንዋያተ ቅዱሳት መሸጫ ሱቅ አለው። በጥምቀት ደግሞ በዋነኝነት አገልግሎቱን የሚያከናውነው የተለያዩ መጠጦችና ምግቦችን ለምዕመኑ በመሸጥ ነው። ከዚህ በተጨማሪ ደግሞ ገቢ ክፍል እንዲህ በስፖንሰር የተለያዩ መንገዶች ባሰባሰበው ገቢ የተለያዩ ማሽኖችን አሟልቶ የራሱ የሆነ ዳቦ ቤት አለው። ይህ ዳቦ ቤት የሚሰራው ከማምረት ጀምሮ የራሱ ሱቅ ከፍቶ እስከ ማከፋፈል እንዲሁም ደግሞ ለምዕመኑ ቀን በቀን ጠዋት ሽያጭ ላይ በማቅረብ ነው። ከዓመት ዓመት እንግዲህ የሰንበት ትምህርት ቤታችን መርሃ ግብሮች በተሳካና በተቀናጀ መልኩ ግባቸውን እንዲመቱ ተልዕኳቸው መወጣት እንዲችሉ የመርሃ ግብር ክፍል ሚና በጣም ትልቅ ነው። የመርሃ ግብር ክፍል እንግዲህ ሰንበት ትምህርት ቤቱ በክፍላት ካደራጃቸው ክፍሎች አንዱ ነው። በሰንበት ትምህርት ቤታችን በደብራችን የሚደረጉ የተለያዩ መርሃ ግብሮች ሲኖሩ
በጋራ እንዲሁም ደግሞ ክፍሉ ራሱን ችሎ ሰፋፊ ዝግጅቶች በማድረግ ክዋኔዎቹን ሁሉ የሚመራበት፣ የሚያቅድበት፣ የሚያደራጅበትና በጣም ሰፋፊ ስራዎች የሚሰራበት ክፍል ነው። ስለዚህ በዚህ የጥምቀት አገልግሎትም እነዚህ በተለያዩ ክፍላት የሚገለገሉ አገልግሎቶችን በማቀናጀት ኢቨንቱን ወይም ደግሞ ሂደቱን መርሃ ግብሩን በአግባቡ እንዲከወን የሚያደርግ ክፍል ነው ማለት ነው። እንግዲህ የመርሃ ግብር ክፍል ተግባራት የተለያዩ በዓላት በሚኖሩበት ወቅት በጣም ሰፋፊ ናቸው። አብዛኞቹ ከመድረክ ጀርባ የሆኑና በብዛት ማናያቸው አገልግሎቶችን የሚያከናውን ክፍል ነው። በተለይ በዚህ በጥምቀት በዓል ደግሞ አገልጋዮች ለአገልግሎት እንዲበረቱ ምግበ ሥጋ የሚቀምሱባቸው መርሃ ግብሮች ከዝግጅቱ ጀምሮ በጣም አድካሚ ዝግጅት ነው። በርካታ አገልጋዮች ነው ያሉት። ከሶስቱም አድባራት የሚመጡትንም የሚያጠቃልል ነው የሚሆነው፣ በተለይ በቃና ዘገሊላ ክብረ በዓል ማለት ነው። ስለዚህ እነዚህን መርሃ ግብሮች እንግዲህ በጣም በተሳለጠ መልኩ እጅግ በጣም በተናበበ መልኩ ሰዎች ብዙ ሳይቆሙ በስነ ስርዓት በክብር የቤተክርስቲያን ስርዓት በጠበቀ መልኩ ተስተናግደው የሚሄዱበትን ሂደት በሙሉ የሚያመቻቸው ከዝግጅቱ ከጓዳ ከማዕድ ቤት ዝግጅት ጀምሮ እስከ አዳራሽ የማብላት መርሃ ግብር የዚሁ የመርሃ ግብር ክፍላችን በጣም አገልጋዮች በጥባት የሚሰሩበት አገልግሎት አለ ማለት ነው። የጥምቀት በዓልን እንግዲህ በአካባቢያችን ስናስብ እዚሁ አካባቢ የሚገኙ 3 አብያተ ክርስቲያናት በጋራ የምናከብርበት ሂደት ነው ያለው። ሁሉም የጥምቀት በዓላት በየተራ በየዓመቱ ተረኛ ደብር ተመድቦ በዙር ነው የሚደርሰን። ስለዚህ በዛ መንገድ ነው ዝግጅትም እንዲሁም ደግሞ በዓሉን ሁላችንም ተሳትፈንበት የምናከብረው በዓል ቢሆንም ግን ዝግጅቱን የሚመራው ተረኛው ደብር ይሆናል ማለት ነው። ስለዚህ 3ቱም አድባራት በሰንበት ትምህርት ቤት ደረጃ ቀድመው ስብሰባ ይጠራራሉ። ስብሰባ ተረኛ የሆነው ቤተክርስቲያን ሰንበት ትምህርት ቤት ጥሪውን ያደርጋል። በዛ ምክንያት በዓሉን እንዴት እንደምናከብር ውይይቶች እናደርጋለን። መናበቦች እንዲኖሩ አገልግሎቱ በተናበበ መልኩ መካሄድ እንዲችል ቀድመን የመሰብሰብና የመመካከር አገልግሎቶች አሉ ማለት ነው። ይህ አገልግሎት እንግዲህ ቀደም ብሎ የተጀመረ ነው የሚሆነው። እንዲሁም ደግሞ በጥምቀተ ባሕር በሚኖረው የወረብ የዝማሬ አገልግሎት ደግሞ 3ቱም አድባራት በሚወክሏቸው ተወካዮች አማካኝነት የዝማሬ የወረብ ጥናት ይደረግና በጋራ አገልግሎት የሚገለገልበት ሁኔታ አለ። ከዛ ባሻገር ደግሞ ሌሎቹም አገልግሎቶች እንዲሁ በጣም የተናበቡ እንዲሆኑ ምክክር እናደርጋለን። በእርግጥ በጣም መናበብን ስናነሳ ያው የሚቀሩን በርካታ ስራዎች እንዳሉ ይሰማናል። ግን ያው ጥሩ መናበብና መነጋገር በመርሃ ግብሮቻችን ዝግጅት ላይ አለ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ በኢትዮጵያና ከኢትዮጵያ ውጭ በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ በመጀመሪያ ደረጃ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላምና በጤና አደረሰን አደረሳችሁ እያልኩ በዘንድሮ የ2018 ዓመተ ምህረት ይህ በልዩ ሁኔታ ቤተ ክርስቲያናችን በአደባባይ የምታከብረው በዓለ ጥምቀትን በካቴድራላችን በቦሌ ሆተ ብርሃን ቅድስት ማርያም አቅራቢያ በሚገኘው ባህረ ጥምቀት 3 አድባራት የኛን ጨምሮ በጥምረት የሚያከብሩ ይሆናል። ይሄም የቦሌ ደብረገነት ገርጂ ቅዱስ ጊዮርጊስ፣ እንደዚሁም የደብረ ፀሐይ ቅዱስ ዑራኤል ቤተክርስቲያን በጋራ በመሆን በልዩ ሁኔታ በብዙ ሺህ የሚቆጠሩ ምዕመናን በተገኙበት የሶስቱም አድባራት ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን በሙሉ በድምቀት የሚያከብሩት በዓል ነው። ቀደም ሲልም ይሄ በዓል በዚሁ ካቴድራል አቅራቢያ ስለሆነ ባህረ ጥምቀቱ
ተቀባይ በመሆን ሁለቱን አድባራት በጥምረት በመያዝ በድምቀት በዓሉ እንዲከበር ሲያደርግ መቆየቱ የሚታወስ ነው። እንግዲህ በዘንድሮውም ዓመት እንደተለመደው በዚሁ በልዩ ድምቀት ለማክበር ዝግጅታችንን አጠናቀን ነው የምንገኘው። በዚህ በዓል ላይ አካባቢያችን ወጣቶች ከሰንበት ትምህርት ቤቱ ጋራ በጥምረት በመሆን ከአስተዳደር ጽሕፈት ቤቱ ጋራ በጥምረት በመሆን ከሚመለከታቸው የጸጥታ አካላት ጋራ በመጣመር እንደዚሁም ከማህበረ ካህናቱ ጋራ በአንድነት መንፈስ ለማገልገል ዝግጁ መሆናቸውን ያረጋገጡና ቀደም ሲልም ባለፉት ዓመታትም እንደዚሁ በስነ ምግባር ታንጸው የቤተ ክርስቲያኒቱን ድምጽ በመስማት በማድመጥ አባቶችን በማክበር ሕዝበ ክርስቲያኑን በማክበር ምንጣፉን በማንጠፍ በመሸከም ጉልበታቸውን ሳይሰስቱ በጥምረት ሆነው በመደማመጥ የሚሰሩ መሆናቸው ይታወሳል። ዘንድሮም ከሰንበት ቤቱ ጋራ በጥምረት ዝግጅታቸውን ያጠናቀቁበት ሁኔታ ነው ያለው። ይሄ በዓል ብዙ ስርዓት ይጠብቃል። ሃይማኖታዊ ባህላችን በስርዓት መጠበቅ ለዓለም ሁሉ ስርዓት የምናሳይበት በእኛ በኩል ቃና ዘገሊላንም ጭምር አንድ ላይ የምናከብር ስለሆነ ሰፊ ዝግጅት የሚፈልግ በመሆኑ ያ አስፈላጊው ዝግጅት ተደርጓል። ቀደም ሲልም እንደተናገርኩት ነገር ግን ቤተክርስቲያን የስርዓት ቤት ነች። አለባበሳችን፣ አረማመዳችን፣ ዝማሬዎቻችን ሁሉ ከቀኖና ቤተክርስቲያን አንጻር የተጠበቁ በዓለም መድረክ በሚታዩ ጊዜ ሁሉ እውነተኛ ቤተክርስቲያናችን ኦርቶዶክሳዊ ሃይማኖታችንን በጉልህ ድርሻ ከአባቶች የተቀበልነውን ጠብቀን እያስቀጠል መሆኑን ማስመስከር በሚችሉበት ሁኔታ መሆን ስላለበት በዚህ በዓል ላይ የምንሳተፍ ሁላችንም ለበዓሉ ድምቀት ስርዓቱንም ጭምር በመጠበቅና በማስጠበቅ የየራሳችንን ኃላፊነት እንድንወጣ ጭምር ነው የማሳስበው። ከባለ ጥምቀት ገርጂ ቅዱስ ጊዮርጊስን እንደዚሁም ደብረ ፀሐይ ቅዱስ ዑራኤልን ከሸኘን በኋላ በዋዜማው የቃና ዘገሊላ በዓል ዝግጅት ይደረጋል። በዕለቱም ደግሞ እንደዚሁ ሶስቱም አድባራት በአንድ ላይ ሆነው ቃና ዘገሊላን በድምቀት የሚያከብሩ ነው የሚሆነው ማለት ነው። ስለዚህ በዓሉ የተሳካ እንዲሆን ሁላችንም የየበኩላችንን ጥረት እንድናደርግ እያሳሰብኩኝ በካቴድራላችን በኩል ሰንበት ትምህርት ቤቶቻችን ጠንካሮች፣ ኃላፊነት የሚሰማቸው አባቶችን የሚያከብሩ ለሌላው ሁሉ ተምሳሌት ሆነው የሚጠቀሱ ልጆቻችን እንደነዚህ ያሉ ታላላቅ በዓላት በሚከበሩ ጊዜ የበለጠ መሪ ሆነው ጉልህ ሚናውን ሲጫወቱ የቆዩ ናቸው። አሁን በዚህ መንገድ የሚያስኬዱ ነው የሚሆነው። በልማታችን ደረጃ እንደሚታወቀው ይሄ ቤተክርስቲያን ደጋግመንም ስናሳስብ እንደቆየ ነው። ገና 2 አስርተ ዓመታትን ያሳለፈ የወጣትነት እድሜ ላይ ያለ ታዳጊ ደረጃ ላይ ያለ ነው። ቢሆንም በእግዚአብሔር ቸርነት በእመቤታችን አማላጅነት በሕዝበ ክርስቲያኑ ጠንካራ ያለሳለሰ ጥረት በማህበረ ካህናቱ ጸሎትና ድጋፍ በሰንበት ትምህርት ቤት ውስጥ ባደጉ ልጆቻችን ሙያዊ ስጦታ እንደዚሁም በስብከተ ወንጌሉ በኩል በሁሉም እዚህ አካባቢ ላይ ባለው ርብርብ በልማቱ ስራ ላይ ሰፊ ተሳትፎ በማድረግ ግንባር ቀደም በመሆን በሌሎቹ አብያተ ክርስቲያናት የደረሱበት ደረጃ ላይ ለመድረስ የቻልንበት ሁኔታ ነው ያለውና ለዚህም እግዚአብሔር እናመሰግናለን። ለወደፊቱም ሁላችሁ ይሄንን መልእክት የምትሳተፉ የምታዩ የምትመለከቱ ሁሉ የቤተ ክርስቲያናችን ልማት ምቹ ሆኖ ተጠቃሽ ሆኖ መቀጠል እንዲችል የየበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ ማሳሰብ እፈልጋለሁ። በዓሉ የሰላም የበረከት ያድርግልን። እግዚአብሔር ከሁላችን ጋር ይሁን።